ስሜ ታደሰ ይባላለሁኝ የጂኦግራፊ መምህር ነኝ። ዛሬ የምንማረው የ12ኛ ክፍል ቻፕተር 1 ነው። ርዕሱ ምንድነው? ሜጀር ጂኦሎጂካል ፕሮሰስ አሶሺየትድ ዊዝ ፕሌት ቴክቶኒክስ ነው የሚለው ማለት ነው። ዋናው ነገር ምንድነው? እዚህ ጋር ከርዕሱ እንደምንረዳው ዋት አር ዘ ሜጀር ጂኦሎጂካል ፕሮሰስ አሶሺየትድ ዊዝ ፕሌት ቴክቶኒክስ የምንለው መሬት እስካሁን ድረስ ከዚህ በፊት በተለያዩ ጂኦሎጂካል ፕሮሰስ ራሷን ሼፕ እያደረገች ወይም ደግሞ የተለያዩ ላንድ ፎርሞች ክሬትድ እየሆኑ እንደመጡ ነው ብዙውን ጊዜ ሳይንቲስቶች ቢሊቭ የሚያደርጉት። እንደምናየው ከሆነ ደግሞ የዓለማችን ክፍል ላንድ ማስስ አዝዌላ ወተር ቦዲስ እንደምናየው ዳይናሚክ ነው የዓለማችን ክፍል ማለት ነው። ምክንያቱም የተለያዩ ኢንተርናል እና ኤክስተርናል ፎርሶች አፕላይድ ስለሚሆኑባት ማለት ነው። በዛ አማካኝነት መሬት ቅርጿን በየጊዜው እየቀያየረች እንደምትመጣና አሁን ያለውን ፓተርን እንደያዘች ከዚህ በፊት የነበረው ፓተርን ወይም ደግሞ ሼፕ ኦፍ አወር ግሎብስ was not the same with the previous one ማለት ነው። ከዚህ በፊት የነበረው የመሬታችን ቅርጽ አሁን ካለው አንድ አይነት አይደለም ማለት ነው። ምክንያቱም እነዚህ የኢንተርናል እና ኤክስተርናል ፎርሶች አማካኝነት የአሁኗን ፓተርን ወይም ደግሞ ሼፕ ሊኖራት ተችሏል ማለት ነው። ይህን ምክንያት ማድረግ የተለያዩ ሳይንቲፊክ ቲዎሪዎች ፕሮፖዝድ ሆነዋል። ከነዚህ ውስጥ ሞር አክሴፕትድ የሆነው ወይም ደግሞ ፕሪናውንድ የሆነው ቲዎሪ ማን ነው? ኮንቲኔንታል ድሪፍት ቲዎሪ የምንለው which is proposed by አልፍሬድ ዎግነርስ የምንለው ጀርመናዊ ሜትሮሎጂስት ነው ማለት ነው። እሱ ምንድነው ፕሮፖዝድ ያደረገው? መጀመሪያ መሬት ስትፈጠር ዛት መሬት የተፈጠረችው ኦልሞስት 4.5 ቢሊዮን ይርስ ኤጎ እንደሚሆናት ነው የሚታመነው። but through times one land mass what you call it ፓንጂ የምንለው which existed around 350 million years ago አንድ ትልቅ ላንድ ማስ እንደነበረ እዚህ ጋር እንደምናየው ምስሉ through times separated እንደሆነ ወደ ተለያዩ ቢግ ላንድ ማሶች እንደተከፈለ ይሄንን ፓንጂ የምንለው ወይም ደግሞ ቢግ ላንድ ማስስ ወደ ተለያዩ ሁለት ወደ ሆኑ ትልልቅ ቢግ ላንድ ማሶች ተከፍሏል ማለት ነው። እነሱ ምንድነው የሚባሉት? እዚህ ጋር እንደምናየው ላውራሻ ኤንድ ጎንዶዋና ላንድ ማስ። ላውራሻ የምንለው ማፑ ላይ እንደምታዩት የሰሜኑ ሄሚስፌር የሚያጠቃልል ወይም ደግሞ ኖርዘርን ሄሚስፌር አካባቢ የምናገኘው ሲሆን ጎንዶዋና ላንድ የምንለው ደግሞ ሳውዘርን ፓርት ኦፍ አወር ግሎብስ ማለት ይሄ ትልቅ ላንድ ማስ ፓንጂ የምንለው ላንድ ማስ ወደ እነዚህ ሁለት ትልልቅ ላንድ ማሶች ተከፍሏል ማለት ይሄ ሊሆን የቻለው ምንድነው? በመሬት የኢንተርናል ወይም ደግሞ ጂኦሎጂካል ፕሮሰስ አማካኝነት ዲስ ላንድ ማስ ቢካም ስፕሊትድ ኢንቱ ቱ ቢግ ላንድ ማስ። the other one the drifting continent በምናይበት ሰዓት the present times ያለው ሼፕ እና previously የነበረው ሚሊየንስ ኤጎ የነበረው ሼፕ ተመሳሳይ አይደለም። what are the evidences that አልፍሬድ ዎግነርስ presented for this theory to prove his theory? because በፊት አንድ ቢግ ላንድ ማስስ እንደነበረና ይሄ ቢግ ላንድ ማስስ through times splitted እንደሆነ ለሁለት እንደተከፈለ the northern another land mass to the south another land mass ማለት southern ፓርቱ ጎንዶዋና ላንድ ነው፣ the ፓርቱ ደግሞ ላውራሻ ነው ማለት። እንዴት ነው ከዚህ በፊት አንድ ላንድ ማስስ እንደነበረና through times እንደተከፈለ ፕሩቭ ማድረግ የሚቻለውን የሚለውን ነገር ስናይ እሱ ፕሮፖዝ ያደረጋቸው ምንድነው? የተወሰኑ ኤቪደንሶችን አስቀምጧል ማለት ነው። የመጀመሪያው ኮስት ላይን ሲሚላሪቲስ። ለምሳሌ ስናይ እዚህ ጋር ሳውዝ አሜሪካ ላይ የምናገኘው ኮስት ላይንስ is almost similar with that of the coast line which is found in western coast of Africa ማለት ያ ማለት ምንድነው? በፊት ይሄ አንድ ትልቅ ላንድ ማስ እንደነበረ የሚያሳይ ነው ማለት ነው። እነዚህ ሁለቱ ኮንቲኔንቶች ፕሬዘንት ታይም አፍሪካ እና ሳውዝ አሜሪካ they were fitted together ወይም ደግሞ አንድ ላንድ ማስ እንደነበረ የሚያሳይ ነው ማለት ነው። እሱ ነው the coast lines of Africa and South America have remarkable similarity in opposite side of the Atlantic Ocean. the other one these coast lines fit together like pieces of jigsaw puzzle ማለት jigsaw puzzle የምንለው ይሄ ለምሳሌ የህፃናት መጫወቻ መገጣጠሚያ የምናየው ልክ ከአንድ ቦታ አንስተን ሌላ ቦታ ላይ እንደምንገጥመው ሁሉ እነዚህ ቢግ ኮንቲኔንቶች ወይም ደግሞ ፕሬዘንት ታይም የምናገኛቸው ቢግ ኮንቲኔንቶች አንድ ላንድ ማስ እንደነበሩ ያሳያል ማለት ይሄ ኮስት ላይን ሲሚላሪቲ ነው። another evidence that አልፍሬድ ዎግነርስ presented is that rock types as well as structural similarities. the different type of rocks which are found in these coast lines ሳውዝ አሜሪካ በኢስተርን ኮስት ላይ እና በአፍሪካ ዌስተርን ኮስት ላይ የምናገኛቸው ላንድ ማሶች ውስጥ ላይ ያለው ሮክስ ኦልሞስት ሲሚላር ነው። ሲሚላር ሮክ ታይፕስ ኤክስቴንድ ፍሮም ዋን ኮንቲኔንት ቱ አናዘር the rocks are also the same age one ኤጃቸው አሁን እዚህ ጋር የምናይበት ሰዓት ሮኩን ኤጃቸውን ካልኩሌት ሲደረግ ኦልሞስት the same የሆነ ኤጅ ያላቸው ሮክ እና the same የሆነ ታይፕ ኦፍ ሮክስ እንደተገኘ ነው እንደ ኤቪደንስ ያቀረበው ማለት ነው። moreover several mountain belts also extend from one continent to the next እንግዲህ ይሄ እንደ አንድ ኤቪደንስ ነው ማለት ነው እሱ ያቀረበው። the other one is fossil evidence እዚህ በምናይበት ሰዓት ፎሲል ኤቪደንሱ
ፎሲልስ የምንለው በፊት የነበረ አንድ ሬፕታይልስ ነበረ። ልክ ላይፍ ኢቮልቭድ ማድረግ ከጀመረ በኋላ ሳውረስ የምንለው ማማልስ ሪሜይንሱ ወይም ደግሞ ፎሲልሱ በሁለቱም ኮንቲኔንቶች ላይ እዚህ ጋር እና እዚህ ጋር እንደተገኘ ነው ማለት። ያ ማለት እነዚህ ላንድ ማሶች ፕሪቪየስሊ አንድ ላንድ ማስ እንደነበሩ የሚያሳይ ነው ማለት። ዛዘር ዋን ፓሊዮ ክላይማቲክ ኤቪደንስ ነው። ይሄ ፓሊዮ ክላይማቲክ ኤቪደንስ ምንድን ነው? the climatic conditions of these areas in the southern part of the America, Latin America as well as in Africa are the same። የሚያሳየው ምንድነው? ከዚህ በፊት እነዚህ ቢግ ላንድ ማሶች አንድ ቦታ ላይ እንደነበሩ በስሩ ታይም ስፕሊት እንደሆኑ የክላይማቲክ ኮንዲሽናቸው ኦልሞስት at present times they have the same type of climatic conditions ማለት። ያ ማለት this land mass were together previously ማለት ነው። እነዚህ ናቸው እንደ ኤቪደንስ ያቀረባቸው አልፈርድ ዎግነር። በመቀጠል የምናየው ፕሌት ሙቭመንትስ ኤንድ ፕሌት ባውንደሪስ። as I told you before ዓለማችን ኦልዌይስ ኢን ሙቭመንት ነች ማለት ዳይናሚክ ነች፣ አርፋ አታውቅም። ኦልዌይስ ሙቭመንት አለ። ይህ ሙቭመንት ይብዛም ይነስም መጠኑ ሊያንስ ይችላል፣ ሊበዛም ይችላል። ኢንተርናልም አዝ ዌል አዝ ኤክስተርናልም ሊሆን ይችላል ማለት ሙቭመንቱ። በት ፍሮም ዘ ኢንተርናል ፓርትስ የመሬታችንን ክፍል ሰፖርት አድርጎ የያዘው ፕሌት የምንለው ይህንን ሊቶስፌር የመሬታችንን ክፍል ሰፖርት አድርጎ የያዘው ወይም ደግሞ ኦሽኒክ ፍሎርስ የምንለው ከታች ያለው ቢኒስ ኦሽንስ የምናገኘው ሮክስ ወይም ደግሞ ፕሌት እንቅስቃሴ ነበረው ፕሪቪየስሊ ማለት ነው። ጂኦሎጂካል ፕሮሰስስ ማለት ነው። ሶ እነዚህ እንቅስቃሴዎች በኢንተርናል ፎርስ አማካኝነት የሚፈጠረው እንቅስቃሴ ወይም ደግሞ ፕሌት ሙቭመንትስ የተለያየ አይነት እንቅስቃሴ አለ። ከነዚህ ውስጥ የመጀመሪያው ምንድነው? ኮንቨርጀንት ፕሌት ባውንደሪ። ይሄ ማለት እንግዲህ እንደምታዩት ይሄ አንድ ፕሌት ነው ወይም ደግሞ ሮክስ ነው። ሌትስ ሴይ ቢግ ሮክስ ኢንተርናል ፎርስስ አፕላይድ ፍሮም ዋን ዳይሬክሽን ሂር ፍሮም አናዘር ዳይሬክሽን when the forces are applied this land mass are converge በሚያደርግበት ሰዓት the one which has denser density ወይም ደግሞ ከባድ የሆነ ደንሲቲ ያለው ወይም ማስ ያለው ወደ ታች ሰብጀክት ያደርጋል። የኛው ቀለል ያለ ማስ ያለው ከላይ እንትን ሊል ይችላል ማለት ነው። ሶ ይሄ ኮንቨርጀንት የምንለው the forces which are applied in different direction and just the one which has high density subjected the other ones above it ማለት ነው። so two plates move towards each other leading to subductions. denser plates subject beneath the lesser dense one። እንደ ምሳሌ የቀረበው እዚህ ጋር ናዝካ ፕሌትስ የምንለው ፎርሚንግ አንደስ ማውንቴንስ እንደ ምሳሌ ቀርቧል ማለት ነው። በዚህ በኮንቨርጀንት ፕሌት ባውንደሪስ አማካኝነት የተፈጠረ ላንድ ፎርም ነው ማለት ነው። the other one is process resulting in magma formations rising to form volcanoes ማለት እንደምታዩት ኢንተርናል ፓርት ኦፍ ስፔሻሊ the interior part of the earth next to that of the crust as you see here የመሬታችን ክፍል ሶስት ሌየር እንዳለው እናውቃለን። the outer part of the earth's layer is called what crust የምንለው ነው። the internal part ይሄኛው the next one crust is what mantle ማለት። ይሄ mantle አብዛኛውን ጊዜ ምንድነው? molten rocks ነው። ኦልዌይስ ሙቭ ያደርጋል። ፍራክቸር በሚያገኝበት ሰዓት in case of this kind of forces applied በሚሆንበት ሰዓት ጊዜ ይህን ፍራክቸር በሚያገኝበት ሰዓት ኢንተርናል ፓርት የምናገኘው ማንትል ወይም ደግሞ ቮልካኖስ ማግማ ወደ ምን ሊሆን ይችላል ማለት ወደ ውጭ ሊወጣ ይችላል። if it gets any fractures during these internal movements the magma ኢራፕትስ ሶ በዛ አማካኝነት ምን ሊፈጠር ይችላል ማለት ነው? ቮልካኖ ክሬት ሊደረግ ይችላል ማለት ሊወጣ ይችላል ወደ ውጭ። the ones divergent plate boundaries የምንለው ከዚህኛው ይሄኛው ኦልሞስት ኦፖዚት ነው ማለት ነው። ዳይቨርጀንት የሚለው ኦልሞስት ኦፖዚት ምክንያቱም as you see here the forces are applied in an opposite direction. one plate move in another direction the other one. in this case ምን ሊፈጠራል ማለት ነው? መሃል ላይ ፍራክሽን ይፈጠራል። ያ ፍራክሽን ራሱን የቻለ አናዘር ላንድ ፎርምስ ክሬት ያደርጋል። የዘር ቮልካኖ ወደ ውጭ ይወጣል፣ ሬዝ ያደርጋል፣ ወይም ደግሞ መሃል ላይ ክፍቱ ነው ይቆይና አናዘር ላንድ ፎርምስ ላይክ እንደ ሪፍት ቫሊ ክሬትድ ይሆናል ማለት። ለምሳሌ ዋናው የኛ የኢስት አፍሪካን ሪፍት ቫሊ is formed by this process ማለት by what ዳይቨርጀንት ፕሌት ባውንደሪ ማለት። ይሄ ፕሌት ቱ ኦፖዚት ዳይሬክሽን ሙቭ በሚያደርግበት ሰዓት ምን ተፈጠረ ማለት ነው? ሪፍት ቫሊ ፎርምድ ይሆናል። because of what by divergent forces ማለት ዳይቨርጀንት ፎርስ አፕላይ በሚሆንበት ሰዓት ሪፍት ቫሊ ፎርምድ ይሆናል ማለት። እንደ ምሳሌ የቀረበው የግሬት ኢስት አፍሪካን ሪፍት ቫሊ። ሶ የሁለቱ ልዩነት ምንድነው? የመጀመሪያው ፎርስ አፕላይድ የሚሆነው ቱ ዘ ሴም ዳይሬክሽን ነው። ይሄኛው ደግሞ ኦፖዚት ዳይሬክሽን። ሌላው ላተራል ወይም ደግሞ የትራንስፎርም ፎርስስ የምንለው እዚህ ጋር እንደምታዩት ይሄ ፎርስ one is moving to this direction the other one is moving in this direction ላተራልስ የምንለው plates slide past each other and laterally transform faults causing earthquakes። በዚህ አማካኝነት ምን ሊፈጠር ይችላል? earthquakes will be created because here there is when the rocks are sliding in different directions there will be what frictions here እዚህ ጋር ምን ሊፈጠር ይችላል ማለት friction create ሊደረግ ይችላል። friction create በሚሆንበት ሰዓት ምን ሊፈጠር ማለት ነው? there will be earthquake ከፍተኛ የሆነ ንዝረት እዚህ ጋር ሊነሳ ይችላል because when the rocks are moving in different direction ወይም laterally በዛን ሰዓት ከፍተኛ የሆነ ፍሪክሽን ስለሚፈጠር ይሄ ንዝረት ስፕሪድ ያደርግና ምን ያደርጋል ማለት ነው? ወደ ውጭ ወጣ